በተፈጸመው ጥቃት ሚኒስትሩ ስለመገደላቸው፣ በሁለቱ አገራት መካከል የሰላም ንግግር መቋረጡ የነዳጅ ዋጋን ሰቅሎታል ስለመባሉ፣ የባህር ዘራፊዎቹ ነዳጅ የጫነ መርከብ ስለመጥለፋቸው፣ የግድያ ሙከራው ውግዘት ደርሶበታል ስለመባሉ፣ በጤና ባለሙያዋ ላይ የተፈጸመው የግድያ ሙከራና ጾታዊ ጥቃት ስለመወገዙ፣ መንግስት ለዜጎች ደራሽ እንዲሆን ጥሪ ስለመቅረቡ፣ በትምህርት ቤቱ ላይ ከፍተኛ የተባለ ተቃውሞ ስለመቅረቡ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። በታጣቂዎች በተፈጸመ ጥቃት ሚኒስትሩ መገደላቸው ተሰምቷል። በማሊ ወታደራዊ ተቋማት ላይ በታጣቂዎች ተፈጸመ በተባለ የተቀናጀ ጥቃት የሀገሪቱ የመከላከያ ሚኒስትር ጀነራል ሳዲዮ ካማራ መገደላቸውን የመንግስት ቃል አቀባይ አረጋግጧል። በካቲ ከተማ የሚገኘው የመከላከያ ሚኒስትሩን መኖሪያ ቤት ኢላማ በማድረግ ጥቃት መፈጸሙን ያመለከተው መረጃው ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎችና በቱዋሬግ አማጽያን በጋራ በተፈጸመው ጥቃት ሚኒስትሩ ጀነራል ሳዲዮ መገደላቸውን የመንግስት ቃል አቀባዩ ኢሳ ኡስማን ኩሊባሊ መግለጻቸው ተነግሯል። በማሊ 2012 እና 2013 ላይ በተካሄዱ ተከታታይ መፈንቅለ መንግስት ስልጣን በያዘው ወታደራዊ መንግስት ውስጥ ቁልፍ ሰው የነበሩት ጀነራል ሳዲዮ በገዢው ወታደራዊ አመራር ውስጥም ከፍተኛ ተጽዕኖ ከነበራቸው ግለሰቦች አንዱ፣ እንዲሁም አንዳንዶች እንደሚሉት ወደፊት የማሊ መሪ ተደርገው ይታዩ እንደነበር ያመለከተው የዜናው ምንጭ የእርሳቸው ሞት ለሀገሪቱ ጦር ኃይሎች ትልቅ ኪሳራ እንደሆነ ገልጿል። የማሊ መንግስት ይህንኑ በማስመልከት ባወጣው መግለጫ በድርጊቱ ፈጻሚዎች ላይ ከባድ ያለውን እርምጃ እንደሚወስድ ማስታወቁ ተመልክቷል። የጦር ኃይሉ ጠቅላይ መምሪያ እንዳስታወቀውም ወታደሮቹ በኪዳል፣ ካቲና ሌሎችም አካባቢዎች የሚንቀሳቀሱ የሽብር የጦር ቡድኖችን እያደኑ ይገኛሉ። በኢራንና አሜሪካ መካከል ያለው የሰላም ንግግር መቋረጥ የነዳጅ ዋጋን ከፍ እንዳደረገው ተነግሯል። በአሜሪካና ኢራን መንግስታት መካከል ሊደረግ የታሰበው የሰላም ንግግር መቋረጡን ተከትሎ የዓለም የነዳጅ ዋጋ ከ1 በመቶ በላይ ጭማሪ ማሳየቱ ተነግሯል። በዚህ መሰረት የብሬንት ድፍድፍ የነዳጅ ዋጋ በ1.3 በመቶ በመጨመር በበርሜል $106.68 ሲሸጥ የአሜሪካ ቴክሳስ ገበያ ላይ ደግሞ 1 በመቶ ጭማሪ አሳይቶ $95.35 መሸጡ ተነግሯል። ይህ የዋጋ ንረት የተከሰተው ፕሬዚደንት ዶናልድ ትራምፕ ወደ ፓኪስታን ሊያደርጉት የነበረውን የልዑካን ጉዞ መዘረዛቸውንና በሆርሙዝ የባህር ሰርጥ ላይ የሚንቀሳቀሱ የኢራን ጀልባዎች ላይ ጥቃት እንዲሰነዘር ማስጠንቀቂያ መስጠታቸውን ተከትሎ በተፈጠረ የፖለቲካ ውጥረት ነው ተብሏል። በአሁኑ ወቅት በሰርጡ በኩል የሚደረገው የነዳጅ ዝውውር በእጅጉ የተገደበ በመሆኑ ጎልድማን ሳክስ የዓመቱን የመጨረሻ ሩብ የዋጋ ግምት ወደ $90 ከፍ አድርጎታል ነው የተባለው። ይህ በእንዲህ እንዳለ ኢራን የሆርሙዝ ሰርጥን ለመክፈት የሚያስችል አዲስ የሰላም ሀሳብ ማቅረቧ ተነግሯል። በሆርሙዝ የባህር ሰርጥ ላይ የተጣለው እገዳ እንዲነሳና በመካሄድ ላይ ያለው ጦርነት እንዲቆም የሚያስችል አዲስ የሰላም የውሳኔ ሀሳብ ከኢራን መንግስት በኩል መቅረቡ ተሰምቷል። በኒውክሌር ጉዳይ ላይ በሚሰጡ ሀሳቦች ምክንያት መቃቃር የበዛበት በኢራንና አሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት እንዲሻሻል ይረዳል። የኢራን መንግስት ያቀረበው አዲስ ሀሳብ የኒውክሌር ድርድሩን ለቀጣይ ጊዜ በማስተላለፍ በቅድሚያ የባህር ሰርጡ እንዲከፈትና የተኩስ አቁም ስምምነቱ ለረዥም ጊዜ እንዲራዘም ወይም ጦርነቱ በዘላቂነት እንዲቆም የሚያደርግ ነው ተብሏል። የባህር ዘራፊዎቹ ነዳጅ የጫነ መርከብ መጥለፋቸው ተነግሯል። በሶማሊያ የባህር ዳርቻ አቅራቢያ ሲጓዝ ነበር የተባለና 17 ሰራተኞችን የያዘ ነዳጅ የጫነ መርከብ በባህር ዘራፊዎች መታገቱን የጸጥታ አካላት እንደተናገሩ ያስነበበው ቢቢሲ የአካባቢ ባለስልጣናትን ጠቅሶ ባሰራጨው ዘገባ ኦነር 25 የተሰኘው ይኸው መርከብ ሚያዝያ 14 ቀን 2018 ምሽት ላይ 6 ታጣቂዎች ከባህር ዳርቻው በግምት 55 ኪሎ ሜትር ርቀት ላይ እንደነበረ እንዳገቱት ጠቅሷል። በአንድ ወቅት በባህር ዝርፊያ አስፈሪ የነበረው በዚህ የህንድ ውቅያኖስ ክፍል ላለፉት 3 ዓመታት ዝርፊያው ጠፍቶ የቆየ ቢሆንም በቅርቡ ግን የአሳ ማጥመጃና የጭነት መርከቦችን ኢላማ ያደረጉ ጥቃቶች እየተደጋገሙ መምጣታቸውን ተነግሯል። ወደ ሶማሊያ መዲና ሞቃዲሾ እያመራ የነበረው የዚህ መርከብ መታገት በአሜሪካ እስራኤልና ኢራን ጦርነት ምክንያት የነዳጅ ዋጋ በ3 እጥፍ በናረባት ሞቃዲሾ ከተማ ውስጥ ስጋትን ይበልጥ እንደጨመረ ቢቢሲ አስነብበዋል።
የግድያ ሙከራው ውግዘት ደርሶበታል። በዋይት ሃውስ የጋዜጠኞች ማህበር የራት ግብዣ ላይ ተኩስ በመክፈት የተከሰሰው የ31 ዓመቱ የካሊፎርኒያ ነዋሪ ኮል አለን ከፍተኛ ውጤት ያላቸው ተማሪዎች ብቻ በሚገቡበትና በዓለም ታዋቂ በሆነው የካሊፎርኒያ ቴክኖሎጂ ተቋም የሰለጠነ ከፍተኛ ብቃት ያለው መሐንዲስ፣ በተጨማሪም በሙያው መምህር እንደሆነ ተነግረዋል። የፎክስ ኒውስ ዲጂታል ባልደረቦች ባደረጉት ምርመራ ግለሰቡ በ2017 ለአረጋውያን ኑሮን ለማቃለል የዊልቸር ፍሬን በመስራት በአደባባይ ንግግር ሲያደርግ የሚያሳይ ቪዲዮ አጋርቷል። ይህ የቀድሞ በጎ ገጽታው አሁን ከተከሰሰበት የጥቃት ድርጊት ጋር በእጅጉ የሚቃረነው ነው የተባለው። ኒውዮርክ ፖስት እንደዘገበው ተጠርጣሪው የመጠጥ ጋሪዎች ከሚቀመጡበትና ምንም አይነት ጥበቃ ካልነበረበት መግቢያ አጠገብ ካለ ጊዜያዊ ክፍል ውስጥ በድንገት እንደወጣ አስነብበዋል። በዝግጅቱ ላይ በፈቃደኝነት ሲያገለግል የነበረ አንድ የአይን እማኝ ለጋዜጣው ሲናገርም በዚያ ክፍል ውስጥ ነበረ። መሳሪያውን ከቦርሳ ወይም መሰል ነገር ውስጥ ነው ያወጣው። መሳሪያው ረዥምና የተለመደ ጠመንጃ የማይመስል ነበር ብሏል። ኮል አለን ጥቃቱ በተፈጸመበት ወቅት የእራት ግብዣው እየተካሄደ በነበረበት ሂልተን ሆቴል ውስጥ እንደ እንግዳ መቆየቱን ተነግሯል። በሌላ በኩል በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተገኙበት የራት ግብዣ ስነ ስርዓት ላይ ተኩስ መከፈቱን ተከትለው በርካታ የዓለም ሀገራት መሪዎች ድርጊቱን ኮንነው መግለጫ አውጥተዋል። የጀርመኑ መራሄ መንግስት ፍሬድሪክ ሜርስ በዲሞክራሲ ውስጥ አመጽ ቦታ የለውም ሲሉ፣ የፈረንሳዩ ፕሬዝዳንት ኤማኑኤል ማክሮን በበኩላቸው የትጥቅ ጥቃት ተቀባይነት የለውም ማለታቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተገኙበት የራት ግብዣ ስነ ስርዓት ላይ ተኩስ መከፈቱን እንዳስደነገጣቸው በመግለጽ በርካታ የዓለም መንግስታት እንዲሁ መሪዎች ድርጊቱን ኮንነው መግለጫ አውጥተዋል። በዲሞክራሲ ውስጥ አመጽ ቦታ የለውም ያሉት የጀርመኑ መራሄ መንግስት ፍሬድሪክ ሜርስ የምንወስነው በጦር መሳሪያ ሳይሆን በአብላጫ ድምፅ ነው ሲሉ በኤክስ ገጻቸው ላይ መልእክታቸውን አጋርተዋል። ኤማኑኤል ማክሮን እንዲሁ በኤክስ ባስተላለፉት መልእክት በአሜሪካ ፕሬዝዳንት ላይ የተፈጸመው የትጥቅ ጥቃት ተቀባይነት የለውም ብለዋል። ለፕሬዝዳንት ትራምፕም አጋር ነኝ ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የግድያ ሙከራው መደናገጣቸውን ገልጸው ፕሬዝዳንቱና ቀዳማዊት እመቤት ደህና በመሆናቸው ተደስቻለሁ ብለዋል። በጤና ባለሙያዋ ላይ የተፈጸመው የግድያ ሙከራና ጾታዊ ጥቃት ተወግዟል። በትግራይ ማዕከላዊ ዞን በጭላ ወረዳ የሚገኘው አሳይመህ የተባለ ጤና ጣቢያ ውስጥ የምትሰራ የጤና ባለሙያ ላይ በቡድን የግድያ ሙከራና ጾታዊ ጥቃት እንደደረሰባት ያመለከተው የቴክቫ ዘገባ ጉዳዩን በተመለከተ ባወጣው መግለጫ ስርዓት አልበኞች ሲል የገለጻቸው ግለሰቦችን የኮነነው የትግራይ ክልል ጤና ባለሙያዎች ማህበር በአካባቢው ሲካሄድ በነበረ የጸረ ትራኮማ ዘመቻ ስራ ላይ የዋለች የጤና ባለሙያ ቤት ምሽት 5 ሰዓት ላይ ቤቷን ሰብረው ጾታዊ ጥቃትና የመግደል ሙከራ እንደተፈጸመባት አስነብበዋል። ድርጊቱን የፈጸሙት ግለሰቦች እስካሁን በቁጥጥር ስር እንዳልዋሉ ያወሳው የትግራይ ክልል ጤና ባለሙያዎች ማህበር የዞን፣ የወረዳ፣ ቀበሌ የጸጥታ መዋቅሮች እንዲሁም የሴቶች ጾታዊ ጥቃት እንዲቆም የሚሰሩ የመንግስትና የግል ተቋማት ተጠርጣሪዎቹን በቁጥጥር ስር ለማዋል ለሚደረገው ጥረት ትብብር ያድርጉ ሲል ጥሪውን አቅርበዋል። በሌላ በኩል በጻዕዳ ላሃ ቀበሌ ገበሬ ማህበር በሚገኘው የጤና ጣቢያ የምትሰራ የጤና ባለሙያ ላይ ጥር 4 ቀን 2017 አንዲትን ነፍሰ ጡር ለማዋለድ በሌሊት ከቤቷ ወደ ስራ በምትሄድበት ወቅት ጾታዊ ጥቃትና የመግደል ሙከራ እንደተፈጸመባት ያመለከተው ማህበሩ ጥቃቱ በስለት በማስፈራራትና በመጉዳት እንደተፈጸመ አመልክቶ ተጎጂዋ በሕክምና ክትትል እየተደረገላት ቢሆንም ወንጀል ፈጻሚዎቹ አለመያዛቸው ቁጣና ስጋት እንደፈጠረበትም ጨምሮ አስታውቋል። መንግስት ለዜጎች እንዲደርስ ጥሪ ቀርቧል። በሳዑዲ አረቢያ ከ200 በላይ ኢትዮጵያውያን ወጣቶች የሞት ፍርድ ተፈርዶባቸዋል መባሉን ያወሳው የትግራይ ወጣቶች ጉዳይ ቢሮ መንግስት ለጉዳዩ አስቸኳይ ትኩረት እንዲሰጥ ጠይቋል። ከአዲስ ስታንዳርድ መረጃ ምንጭ ጋር ባደረጉት ቆይታ በአሁኑ ወቅት ከ200 በላይ ወጣቶች በዚያ ታስረው በጅምላ የሞት ፍርድ እንደተፈረደባቸው ያመለከቱት የክልሉ ወጣቶች ጉዳይ ቢሮ ኃላፊ አቶ ሃይሽ ስባጋዲስ አክለውም ብዙዎቹ ቅጣት የሚፈጸምበትን ጊዜ በመጠባበቅ ላይ እንደሚገኙ ገልጿል። ከወራት በፊት የሰብአዊ መብት ድርጅቶችን በመጥቀስ በተሰራ ዘገባው በሳዑዲ አረቢያ ከእጽ ጋር በተያያዘ የሞት ቅጣት ሊፈጸምባቸው የሚችሉ የውጭ ዜጎች መካከል ቢያንስ 37 ኢትዮጵያውያን እንደነበሩ ማስነበቡን ለትውስታ የጠቀሰው አዲስ ስታንዳርድ ነው። በትምህርት ቤቱ ላይ ከፍተኛ የተባለ ተቃውሞ መቅረቡ ተሰምቷል። በፍሊፐር ኢንተርናሽናል ትምህርት ቤት ላይ የቀረበው የ60 በመቶ የክፍያ ጭማሪ በወላጆች ዘንድ ከፍተኛ ተቃውሞ አጋጥሞታል። ትምህርት ቤቱ የላንቻ ቅርንጫፍ እንዳይዘጋ በሚል ሰበብ ጭማሪውን በግዴታ ለመጫን ሞክረዋል በማለት ለካፒታል ቅሬታ ያቀረቡት ወላጆች ሂደቱ ሕጋዊ አሰራርን ያልተከተለና ስነልቦናዊ ጫና የበዛበት ነው ብለዋል። ባለፈው ሳምንት መጨረሻ በተካሄደ ስብሰባ ላይ የሰሚትና የሌሎች ቅርንጫፍ ወላጆች እንደገለጹት በትምህርት
ቤቱ የቀረበው አማራጭ ወይ ጭማሪውን ተቀበሉ አሊያም የላንቻ ቅርንጫፍ ይዘጋል የሚል አስገዳጅ መልእክት ያለው ነው ተብሏል። ይህም በወላጆች ላይ የስነ ልቦና ጫና በመፍጠርና ህጋዊ አሰራርን ባልተከተለ መልኩ የተከናወነ መሆኑ ተነግሯል። ምንም እንኳን ጭማሪው 60% ነው ቢባልም የክፍያ ማመጣጠኛ በሚል በሚደረግ ማስተካከያ አጠቃላይ ክፍያው ለአንዳንድ ወላጆች ከ120% በላይ ሊጨምር እንደሚችል ተገልጿል ሲል የዘገበው ካፒታል ነው። እነኚህን ዜናዎች ስንነግራችሁ ቆይተናል። ሌሎች ዜናና የዕለት ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!